በአንድ ወቅት አንዲት የባህር ኤሊ ባህር ውስጥ ስትኖር ብርዱ ቁሩ በጣም ያስቸግራትና ምናለ ወጣ ብዬ ሙቀት ባገኘው ትላለች። በዚህን ሰዓት አካባቢዋን እየቃኘች ስታይ አንዲት የጫራት የፀሐይ ጨረር እዛ ባህር ላይ አርፋለች። ቀስ ብላ እቺን ጨረር ወጥቼ ምን ነው ሙቀት ባገኘው ብላ ታስብና ነገር ግን ከዛ ባህር ውስጥ ወጥታ ስለማታውቅ ፍርሃት ይዛታል። እንደምንም ብላ ቀስ ብላ አካባቢውን ስትቃኝ ምንም አይነት አደጋ ላይ የሚጥል ጠላት አካባቢው ላይ እንደሌለ ይገባታል። ስለዚህ ቀስ ብዬ ወጥቼ እቺን ፀሐይማ መኮምኮም አለብኝ ትልና ከዛ ከባህር ውስጥ ትወጣለች። ታዲያ ባህር ዳር ስትደርስ ያደለል ነበርና በደለሉ ላይ እየተራመደች ስትሄድ የእግሯን ፋና መለስ ብላ ስታየው የበለጠ ያምራታል። ደለሉን እየረገጠች ስለሄደች ፋናዋ ራሱ በጣም አማራት። ለምን አይታ ስለማታቅ ወጥታ ስለማታቅ ፋናዋን ራሱ አታቀውም ነበርና። ታዲያ እንዲህ ያለ ልክ ጉዞዋን ረዘም ታደርገውና ዳርዳሩን መሄድ ትቀጥላለች። በዚህን ሰዓት በጣም ደስ ይላታል፣ ሐሴትም ታደርጋለች። በጣም ደስታዋን እያጣጣመች እያለ ደስታዋ ግን ለብዙም ደቂቃ አልቆየም ነበር። ከየት መጣ የተባለ ማዕበል መጥቶ ወደ ውሃ ውስጥ እሷን ያስገባል፣ ፋናዋንም ያጠፋባታል። በዚህን ሰዓት አብረን ስንኖር ለረጅም ጊዜ ወዳጄ ትመስለኝ ነበር፣ ዛሬ ደስታዬን ግን አበላሸብኝ፣ ደስታዬን አጨለምክብኝ ብላ በጣም ትጮህበታለች በባህሩ። ለምን እዚህ ባህር ውስጥ ለረጅም ጊዜ አብረው ኖረዋል። ለረጅም ጊዜ እንደ ቤተሰብ ወይም እንደ ጓደኛ በጥሩ ሁኔታ ይኖራሉ። ከዛ ባህር ውስጥም ምግቧን ታገኛለች፣ ያንን ባህርም እንደ ቤቷ ትጠቀማለችና በዚህም በጣም ትበሳጭና እኔ እኮ ወዳጄ ትመስለኝ ነበር፣ ለካ ለኔ ስታሴር የነበርክ ጠላቴ ነህ ብላ ባህሩን ሙልጭ አርጋ ትሰድበዋለች። በዚህ ሰዓት ይህ ባህር በተረጋጋ መንፈስ ግድ የለም እኔ አንቺን ሴቭ ለማድረግ እንጂ ያንቺን ደስታ ለማጥፋት ወይም ደግሞ ያንቺን ደስታ ለማጨለም አይደለም ያደረኩት ብሎ ይላታል። እሷም ግን ልትሰማው አልፈለገችም። ደጋግማ ትጮህበታለች። የእድሜው ወጥቼ ፀሐይ ብሞቅ ደስታዬን ባጣጥም ምን አለበት? ለምንስ ደስታዬን ታጨልምብኛለህ? ብላ ትጮህበታለች። ግድ የለም እኔ አንቺን ሴቭ ለማድረግ ህይወትሽ አደጋ ላይ ስላለ ከአደጋ ልጠብቅሽ ፈልጌ እንጂ አንቺ እንደምትዩ ያንቺን ደስታ ለማጥፋት ፈልጌ አይደለም ብሎ በተደጋጋሚ ቢያስረዳትም ለጊዜው ልትሰማ አልፈለገችም። በዚህን ሰዓት ግድ የለሽም ብዙ ጊዜ የባህር አሳዎች ኤሊዎችን ለማጥቃት የሚጠቀሙት ፋናቸውን በማየት ነው። አንቺ በሄድሽበት ፋና ተከትለው ይገሉሽ ነበር፣ ለዛም ነው ወደ ውስጥ ያስገባውሽ፣ ፋናሽንም ያጠፋውብሽ ብሎ በተረጋጋ መንፈስ ይህ ባህር ይመልሳል። ካጠፋው በጣም ይቅርታ፣ እኔ ህይወትሽን ሴቭ ያደረኩ መስሎኝ እንጂ አንቺ እንደምትዩ ጠላቶኜ አይደለም ብሎ በታላቅ ትህትና ይነግራታል። በዚህን ሰዓት ቆም ብላ ስታስብ ነገሩ እሷ እንዳሰበችው ደስታ ማጨለም ሳይሆን ህይወትን ሴቭ ማድረግ እንደሆነ ይገባታል። በዚህም በጣም በተሰበረ ልብ በጣም ይቅርታ ጠይቃለሁ፣ እስካሁን አብረን ስንኖር አንተ ለኔ ብዙ ነገር አድርገሃል፣ እንደ ቤትም እንደ ምግብ ማግኛም ሆነ ኖሬያለሁ። ዛሬ ግን ባላወቅኩ ነገር ሳይገባኝ ጮክብህ፣ በጣም ይቅርታ ብላ እንባ በተሞላ ይቅርታ ትጠይቃለች። በዚህም ፍቅራቸው እንደ ከርሞ ቀጥሎ አብረው ይባላል። ውድ የቻናላችን ተከታታዮች ብዙ ጊዜ ከዚህ ቪዲዮ የምንማረው ነገር ቢኖር ነገሮች እንዳሰብናቸው ወይም ደግሞ እኛ እንዳየናቸው እንደማይሆኑ ነው። አንዳንዴ የምንሰማውን ነገር ብቻ እያየን ላይላውን በመተርጎም ከምንወዳቸው ቤተሰብ ከምንወዳቸው ጓደኛ ስንለያይና ስንቀያየም ይታያል። ጆሮአችን ሳይሆን ምላሳችንን በማስቀደም ብዙ ጊዜ የምንወዳቸውን ሰዎች ስንጎዳ እንዲሁም ስናጣ ይታያል። ስለዚህ ሁሌም መሆን ያለበት ሁለት ጆሮአችን በመቅደም አንዱ ምላሳችን ግን በመዘግየት ህይወታችን ላይ ጣፋጭ የሆነ ሰላማዊ የሆነ ዘር መዝራት እንደምንችል ያስተምረናል ማለት ነው። ነገሮች ላይላውን እንዳየናቸው ሳይሆን ከውስጣቸው ያለው ትርጉም በጣም የረቀቀና በጣም ጠቃሚ እንደሆነ እናስተውል ያስፈልጋል፣ እንድንማርም ያስፈልጋል ማለት ነው። ውድ ወንድሜ፣ ውዷም እህቴ ሁሌም ቢሆን ለነገሮች ላይላውን ብቻ በመጋለብ ሳይሆን ውስጥ ያለውን ነገር
ይህ ሚስተር ኤክስ ወይም ሚስተር ዋይ ለእኔ ምን አስቦ ነው? እውነት ሊጎዳኝ ወይስ ደግሞ ሊጠቅመኝ ነው እንደዚህ የሚለኝ ብለን ነገሮችን እያንዳንዱን በማስተዋልና በጥሞና ማናይ ከሆነ ሁሌም ቢሆን ፍቅራችን፣ ሁሌም ቢሆን ቤተሰብነታችን፣ ሁሌም ቢሆን የምንወዳቸው ጓደኞች በዚህ በምላሳችን ምክንያት ልናጣቸው እንችላለን። ሁሌም እንደሚባለው ምላስ አጥንት ባይኖረውም አጥንት ይሰብራል ይባላል። ስለዚህ ለምላሳችን ሁሌም ልጓም እንድናበጅለት ከምላሳችን ይልቅ ጆሮአችን እንዲፈጥን ያስፈልጋል የሚለው የዕለቱ መልእክታችን ነው ማለት ነው። ቪዲዮአችን ተወደዳችሁትና ቁም ነገር ካገኛችሁበት ብቻ ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ አድርጉ። እውነት ጥሩ ኮንሰፕት አግኝተናል፣ ጠቃሚ ታሪክ ይመስላል ካላችሁ ለሌላ ለጓደኛችሁ ሼር በማድረግ እሱም ከዚህ ቪዲዮ አሪፍ ቁም ነገር የህይወት ጥበብ እንዲያተርፉበት አግዙት። ቻናላችንን ሰብስክራይብ በማድረግ እኛንም እንድታግዙን በታላቅ ትህትናና አክብሮት እንጠይቃለን። በሌላ ጠቃሚ ቪዲዮ እስከምንገናኝ ባላችሁበት ሰላም እንድትሆኑ